ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአጠቃላይ ጤና የሚረዳ እናም ለብዙ ሰዎችም በጥንቃቄ ጥቅም ላይ ሲውል ለታዳጊዎችም ጭምር ተስማሚ የሆነ ቀላል፣ አስተማማኝ እናም ውጤታማ ለተሻለ ጤና የሚረዳን ድንቅ መጠጥን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲረዳ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ መላ ጤናችንን የሚቀይረው ለተሻለ ጤና በቀን አንድ ጊዜ ብትጠጡት በጣም ተመራጭ የሆነው መጠጥ ለብ ያለ የዝንጅብል እናም የሎሚ ውሃ ነው። ከፈለጋችሁ ማርን በመጨመር ይህ መጠጥ ዘወትር ሲወሰድ ለምግብ መፈጨት፣ ለሰውነት በሽታ የመከላከል አቅም፣ ለአንጎል ስራ፣ ለቆዳ ጤና፣ ለሜታቦሊዝም እናም ለሰውነት መርዛማ ነገሮችን ከሰውነታችን ለማስወገጃ መንገዶች ድጋፍንም የሚሰጥ ድንቅ የሆነ መጠጥ ነው። ይህ መጠጥ የሚዘጋጀው ከትኩስ ዝንጅብል፣ ከሎሚ ጭማቂ፣ ለብ ካለ ውሃ እናም ከተፈለገ ጥቂት ማርን መጨመር ትችላላችሁ። ይህ ውህድ በብዙ የሰውነት ክፍሎች ላይ በለሰለሰ ግን ጥልቅ በሆነ ሁኔታ የሚሰራ ነው። እንዴት ይዘጋጃል? የሚያስፈልጋችሁ ግብዓቶች 1 ኩባያ ለብ ያለ ውሃ፣ ከልክ በላይ ያልፈላ፣ ከግማሽ እስከ 1 የሻይ ማንኪያ የተጨፈጨፈ ትኩስ ዝንጅብል፣ ግማሽ ትኩስ የሎሚ ጭማቂ ያስፈልጋችኋል። የግማሽ ሎሚ ማለት ነው። ከግማሽ እስከ 1 የሻይ ማንኪያ ያልተጣራ ማር ያስፈልጋችኋል። ማር አስፈላጊ ከሆነ ማለት ነው። እናም ከፈለጋችሁ ውሃውን ለብ እስኪል ድረስ ማሞቅ፣ ከልክ በላይ እንዳይፈላ። የተጨፈጨፈውን ዝንጅብል መጨመርናም ከ3 እስከ 5 ደቂቃዎች እንዲዘፈዘፍ ተዉት። ከዛም የሎሚ ጭማቂውን መጨመር፣ ከተፈለገ ማርን መጨመር፣ ከዛም በደንብ ማማሰልናም ቀስ ብላችሁ መጠጣት ነው። ለመጠጣት ደግሞ የተመረጠው ሰዓት ጠዋት ላይ ከሁሉ የተሻለው ሰዓት ነው። ከእንቅልፍ ከተነሳችሁ ከ30 እስከ 45 ደቂቃዎች በኋላ ጠጡት። የምግብ መፈጨትንናም የሰውነትን የውሃ መጠንን ለማነቃቃትም ይረዳል። የቃር ወይም ደግሞ የአሲድ ሪፍለክስ ወይም ስስ ጨጓራ ካላችሁ ወዲያውኑ ከመጠጣት ተቆጠቡ፣ ወይም ደግሞ በባዶ ሆዳችሁ አትጠጡ። በዚህ ጊዜ ሌላ አማራጭ ሰዓቶች አሉ። ረፋድ ላይ ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። የሆድ መነፋትን ለመቀነስና ትኩረትንም ለማሻሻል፣ የጨጓራ ችግሮችንም ለመቀነስ ይረዳል። እንዲሁም በምሽት ልትተኙ ስትሉ አትጠጡ። የምግብ መፈጨትን ሊያነቃቃ እናም እንቅልፋችሁንም ትንሽ ሊያውክ ይችላል ማለት ነው። ስለዚህ ልትተኙ ስትሉ መጠጣት የለባችሁም። የዚህ መጠጥ ደግሞ ከፍተኛ የጤና ጥቅሞቹን ልንገራችሁ። አንደኛ፣ የአንጎልን ስራ እናም ትኩረትን ያሻሽላል። ዝንጅብል ወደ አንጎል የሚሄደውን የደም ዝውውርን ያሻሽላል። እንዲሁም የነርቭ መልእክት አስተላላፊዎችን የሚደግፍ ቫይታሚን ሲን ደግሞ ከሎሚ እናገኛለን። የአእምሮ ድካምንና የሐሳብ መበተንንም ለመቀነስ ይረዳል። ሁለተኛ፣ በሽታ የመከላከል አቅምንም ያጠናክራል። ዝንጅብል ተፈጥሯዊ የባክቴሪያ እናም የቫይረስ መከላከያ ውህዶች አሉት። ሎሚ ደግሞ የነጭ ደም ሴሎችን እንቅስቃሴ ያፋጥናል። ማር ደግሞ ጉሮሮን ያለሰልሳል እናም የጨጓራና የአንጀት በሽታን መከላከልን ይደግፋል። ሶስተኛ፣ የምግብ መፈጨትን ያሻሽላሉ እናም የሆድ መነፋትንም ይቀንሳሉ። የምግብ መፈጨት ኢንዛይሞችን ያነቃቃል። ጋዝንናም የምግብ አለመፈጨትን ይቀንሳል። ምግብ በምግብ መፈጨት ስርዓት ውስጥ በቀላሉ እንዲጓዝም ይረዳል። አራተኛ፣ ተፈጥሯዊ የሰውነት መርዝ ማስወገድን ይደግፋል። የጉበት ስራን ያበረታታል። በምግብ መፈጨትናም በሽንት አማካኝነት ለስላሳ የሰውነት መጽዳትን ያፋጥናል። ቆሻሻ ነገሮች በተፈጥሯዊ መንገድ እንዲወገዱም ይረዳል። አምስተኛ፣ የልብ ጤናንም ይደግፋል። ዝንጅብል የደም ዝውውርን
እንዲሻሻል ይረዳል። ሎሚ ጤናማ ኮሌስትሮልን መጠንን ይደግፋል። በደም ስሮች ውስጥ የሚፈጠረውን ብግነትንም ለመቀነስ ይረዳል። ስድስተኛ ንጹህ እናም ጤናማ ቆዳንም ያበረታታል። ቫይታሚን ሲ የኮላጅን ምርትን ይደግፋል። ለብጉር መንስኤ የሚሆንን ብግነትንም ይቀንሳል። ቆዳ ብሩህ እናም ጥራት ያለው ሆኖ እንዲታይም ይረዳሉ። ሰባተኛ ጤናማ የሰውነት ክብደት መጠንንም ያግዛል። የምግብ ስርገትን ወይም ደግሞ ሜታቦሊዝምን በጥቂቱ ያፋጥናል። ከፍተኛ የምግብ ፍላጎትንና የምግብ መሻትንም ይቀንሳል። ከተመጣጠነ ምግብ ጋር ሲወሰድ የስብ መፈጨትንም ያሻሽላል። ስምንተኛ ቁስለትን እናም የመገጣጠሚያ ጥንካሬን ብግነትን ይቀንሳል። ዝንጅብል ጠንካራ ተፈጥሯዊ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ነው። የጠዋት የሰውነት መገተርን እናም የጡንቻ ህመምንም ለመቀነስ ይረዳል። ዘጠነኛ የደም ስኳርን ለማመጣጠንም ይረዳል። መጠነኛ ድጋፍ አለው። ዝንጅብል የኢንሱሊን ስሜትን ሊያሻሽል ይችላል። ተጨማሪ ስኳር ሳይጨምርበት ቢወሰድ ተመራጭነት አለው። ታዲያ በባዶ ሆድ ከመውሰድ ጥንቃቄ ማድረግ ያለባቸው ወይም መውሰድ የሌለባቸው ሰዎችን ልንገራችሁ። የቃር ወይም ደግሞ አሲድ ሪፍለክስ የጨጓራ አሲድ ወደ አፍ መመለስ ወይም የጨጓራ ቁስለት ያለባቸው ሰዎች፣ በጣም ስስ የሆነ የምግብ መፈጨት ያላቸው፣ ለዝንጅብል ወይም ደግሞ ለሎሚ ተዋጽኦዎች አለርጂ ያለባቸው ማንኛውም ሰዎች በባዶ ሆድ መውሰድ የለባቸው። ታዲያ ጨጓራችሁ ስሜታዊ ከሆነ ከቁርስ በኋላ ጠጡት። እንዲሁም በቀን 1 ኩባያ ከጠጣችሁ በቂ ነው። በቀን ከ2 ኩባያ በላይ ደግሞ በፍጹም እንዳትወስዱ። ይህ መጠጥ ቀላል ግብአቶችን የሚፈልግ በየቀኑ ለማዘጋጀት ቀላል የሆነ ምንም አይነት ኬሚካል ወይም ደግሞ ሰው ሰራሽ ማሟያ የሌለውም ከሰውነታችሁ ጋር አብሮ ይሰራል እንጂ ሰውነትን አይቃረንም። ቁልፉ ነገር ዘወትር መጠቀም ነው። ይህንን በቀን 1 ጊዜ ከ2 እስከ 4 ሳምንታት መጠጣት ጉልበትን፣ የምግብ መፈጨትን፣ በሽታ የመከላከል አቅምንናም የቆዳ ጥራትን በግልጽ ሊያሻሽል ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ይህንን ድንቅ የሆነ ጤናችሁን የሚለውጠውን ድንቅ መጠጥን ዘውትር በአመጋገባችሁ ውስጥ ወይም ደግሞ በልማዳችሁ ውስጥ ብታካትቱት መልካም ነው ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።